ከመቅደላ ወረዳ ማሻ ከሚባል ከሚስቴ ጋር 5 ተፋትቻለሁ። 5 ማለት ለምንድን ነው የተፋጠነው? እየሰራ የምታመጣው ገንዘብ የለህም እና ስለዚህ እኔ ማኖር አትችልም ማለት ነው። እውነት እንደዚህ ሁኜ መጥቼ ውለታውን የምከፍልበት አንድ ነገር ምንድን ነው? ይህንን ስልክ ገዛ በቃ ምንም ገንዘብ ቤት አልቀመጥልኝ አለ። እሺ ምንድን ነው ያለው አንተ? አይነ ጥላ። ሌላስ? መተትስ? እሺ ሌላ የለም። በትምህርት የገባ የለም። በቤተሰብ የገባ የለም። ቃል ነው፣ ውሸት የለም። እውነት ነው። አምደው ቅዱስ ሚካኤል ይፍረድብህ። አልዋሽህም። ከነ ጭፍራ ስንት ነህ? እሺ መተቱስ? መተትማ እንግዲህ ያስመተትኩት ያደረኩት ጧት ስለማማ የነበረው ለደስ ምን ነበረ? ለሰው ጥራት ምን ነው ብያቸዋለሁ። ለሰው ጥራት ምን ነው? ቤተሰቡ ነው። አያቸዋለሁ። ከሩቅ አይመጣም። ወይ ጓደኛ ወይ የቅርብ ጎረቤት ነው። የቅርብ ጓደኛ ነው፣ የልብ ጓደኛ ነው። ባመኑት መከዳት ደግሞ በጣም ህመሙ ከባድ ነው ወገኖች። አያቸዋለሁ። ህመሙ በጣም ከባድ ነው። ወይ ቤተሰብ ነው ወይ ደግሞ ጓደኛ ነው ወይ ጎረቤት ነው ማለት ነው። እየሰማችሁ አሁን እንግዲህ በሱ ላይ ያሰራው ምንድን ነው ማለት ነው? ቢታደል እኮ ወንድሙ ነው ያጎት ልጅ ወንድሙ ማለት ነው። እሱ ግን እሱን ደግሞ እሱን አስሮ እሱ የእሱ እድል መጠቀም ይፈልጋል። ወሮች ተመልከቱ። ስንት ዓመት ነው ከታደስክ ወይ ተሰራ ተታደሳለህ ጊዜው? አዎ በየጊዜው ታደሳለሁ። ከዛ ደግሞ ከሱ 5 ዓመት ነው። አዎ በ5 ዓመት ውስጥ ምን አደረገ? ያው ግንኙነት ይሰራ ነበረ። ከዛ በቃ ይሰራል። በቃ ይሰራል የሚገባው ነገር ገቢ ወደ አንተ ነው። የሌላው ልጅ ይሰራል። ፍራንኩ ገቢ የሚሆነው ብሩ ገቢ የሚሆነው ለኔ ነው። ስለዚህ የሰላም መተት ማሰራበት ምንድን ነው የሰራበት? የሰላም መተት ነው። አሁን ሁላችሁም ተሰብሰቡ። እድሉን ትመልሳለህ። አሁን ሰዓት ጀመረ። አልገባ ቶሎ በል። እመልሳለሁ። አምደው ቅዱስ ሚካኤል አመድ አድርገኝ በሰይፉ ይቆራርጠኝ በቃል ኪዳኑ ያንድደኝ ብታደስ ወደ ራሱ ልመለስ የገባ ነው። በአምደው ቅዱስ ሚካኤል የእሳት ሰይፍ ታርደን ተቆራርጠን ሲኦል መቀመቃት በርባኖስ እንጦሮጦስ እንወርዳለን። በአምደው ቅዱስ ሚካኤል ስም ታርደን እስከምትሄድ ድረስ አሁን በኢየሱስ ክርስቶስ ስም ምለህ ቃል ገብተህ አየር ላይ የቀረ ቤት ውስጥ የቀረ ቤተሰብ ጋር የቀረ ካለ በቤተሰብ የተደገመ ካለ ትስራለህ። አለ በቤተሰብ የለም። እሺ መድኃኒዓለም ኢየሱስ ክርስቶስ አልገባለሁ ልጁን ሕይወቱን እድሉን ትዳሩን ላልበጠብጥ ላንታደስ ቃል እንገባለን። ከአሁን በኋላ ብንታደስ አምደው ቅዱስ ሚካኤል ወደ ራሳቸው ይመልሰኝ። በቅዱስ ሚካኤል እየመጣን ነው።
ከመቅደላ ድረስ ነው የመጣው ማለት ነው። ድነትን ፍለጋ ለአምስት ዓመት ታስሮ ነው የኖረው ማለት ነው። በመጠን አይደለም 5 ዓመት። እስኪ ለ5 ደቂቃ የራስ ምታት ይመማቸው ወገኖች፣ በጣም እኮ ከባድ እኮ ነው። ትውልድ እኮ ታስሯል እኮ። ዝም ብለን እኮ ነው ልብስ ለብሰን የምንሄደው እንጂ ውስጣችን እኮ ባዶች እኮ ነው ወገኖች። ሁላችንም አንዱ ታሳሪ ነው፣ ሌላ ታሳሪ ነው፣ አንዱ አሳሪ ነው፣ ሌላ ታሳሪ ነው። ተመልከቱ ሊቀ መላኩ ቅዱስ ሚካኤል ሰይፈኛው መላኩ ሰይፈኛው ጀባገቡ ጀባግናቡ ያስገርኩ ያመስገንኩ የዘራቁ መቤት ከመቅደላ ወረዳ ማሻ ከሚባል ያስንኮ ያስከሳሪ የመጣው ወደ ልጆቻቸው እየማኘ ያን ነበር። ያው ማለት ያው ቤት ስራ ሰርቼ ስገባ ከዛ የሆነ ቅዱስ ሚካኤል አሁን አንድ ጣሳ በአሁን ጠላ በሀገራችን ጠላ ነው የሚሸጥ። ከዛ አንድ ጣሳ ጠጥቼ ቤት ስሄድ ባለቤቴ ስራ ነው በጣም እሰራ ነበር። አዲስ አበባ ወደ 2 ዓመት ምናምን አሁን ከአዲስ አበባ ሀገር ከዛ የዛን ሙያ ይዤ እዛ ክፍለ ሀገር ስሰራ በቃ በጣም ያው ሙያ ሁሉም ሰው ያሰራኝ፣ ግን እሰራለሁ ገንዘብ ሰው ገንዘብ ሲቀበል ደስ ይለዋል። እኔ ግን ደሞዝ ስቀበል ድንግጥ ነው ድንግጥ አለው። የማልይዘውን በቃ የሚያስፈልገኝን ሁላ ያስፈልገኝ። ከዛ ቤት ስደርስ ባለቤቴ አንድ ልጅ አለችኝ። ባለቤቴ የሰራው ስራ ቤት ነው የምታመጣው ገንዘብ ቤት አለ ትለኛለች። ከሚስቴ ጋር 5 ተባትቻለሁ። 5 ማለት ለምንድን ነው የተፋጠነው? እየሰራ የምታመጣው ገንዘብ የለህም እና ስለዚህ እኔ ማኖር አትችልም ማለት ታየ ነገር በእርግጥ አዎ ላኖርሽ እችላለሁኝ፣ ግን ነገር ተቀይሮ ሀሳቤ ሁሉ ነገር ተቀይሮ ነገር ይመጣል። ከዛ አይ እኔ አልችልም እንደዚህ መኖር አልፈልግም ብለህ ሽማግሌ ጋር ስንቃር ምንም የሚመጣ ነገር ማለት ምንም የለም። ግን በቃ እንደዚህ እየተባባል 5 ዓመት በመጨረሻ እግዚአብሔር እንደው ቅዱስ ሚካኤል እውነት እንደዚህ ሁኜ መጥቼ ውለታውን የምከፍልበት አንድ ነገር ምንድን ነው? ይህንን ስልክ ገዛ በቃ ምንም ገንዘብ ቤት አልቀመጥልኝ አለ። እስኪ ለገንዘብ ማስቀመጫ ይሆነኛል ብዬ ይህን ስልክ ገዛሁ። ይህን ስልክ ገዝቼ ቲክቶክ ከፈትኩ። ቲክቶክ ከፍቼ ከዛ እንደዚህ መንፈሳዊ ነገሮችን ምናምን እያወረኩ ሳዳምጥ የእርሶና የእሱ ፎቶ መጣ። የመጣውም እንዴት ነው? መንፈሳዊ ጉዞ በትዳራችሁ በገንዘባችሁ በቃ አለስማማ ያላችሁ ምናምን ብሎ ሲለኝ ያንን ቲክቶክ አወረድኩትና ቪዲዮውን እያዳመጥኩኝ ከዛው ስልክ ቁጥር አገኘሁ። ቀጥታ ስልክ ቁጥሩን ስልኬን ሳልዘጋ ቪዲዮውን እያየሁኝ በዚች ስልክ ደወልኩ። ከዛ ደወልኩኝና ከዛ ሳናግራቸው እንደዚህ ነው እንደዚህ ጉዞ አዘጋጅተናል መሄድ ከፈለክ ሲሉኝ ከዛ ለረጅም ጊዜ ነበረ አልሳካልኝ አለ። ከዛ ቁብ ያስቀመጥኩት ነበረ ያንን ቁብ በሌላ ሰው ቀይሬ ትራንስፖርት ሳጣ እዚህ ቦታ እንዲመጣ እግዚአብሔር የቅዱስ ሚካኤል ፍቃድ ሆኖ እዚህ ቦታ ድርሶኛልና እኔም እንደዚህ ሁኜ መጥቼ እዚህ ቦታ ደርሻለሁኝ። ከፍ ያለ ምስጋና ለእናንተም ለእኔ የደረሰ ለእናንተም ይደርሳል። እንግዲህ ስልካችን ለበጎ ነገር ተጠቀምበት፣ በጎ ነገር እናገኝበታለን ማለት ነው። ይህ እንግዲህ ከስራ ተፈቷል። ለአሁን ፍጻሜ ያሳምርልን።